يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة النصر وهي سورة مدنية نبياتنا عليه الصلاة والسلام ወደ መዲና ሂጅራ ካደረጉ በኋላ የወረደች ምዕራፍ ናት። በል ابن عباس رضي الله عنه እንደሚለው فهي آخر سورة نزلت ከቁርአን ምዕራፎች ሁሉ መጨረሻ የወረደችው እሷ ናት ይላል። ያው ይሄ ሱሐባዎች በአጠቃላይ የሚስማሙበት ነገር አይደለም። ابن عباس እቺ ምዕራፍ ናት መጨረሻ የወረደችው ይላል። እነ አኢሻ ረዲየላሁ ዐንሃ ደግሞ በሱረቱል ማኢዳ ናት መጨረሻ የወረደችው ይላሉ። እነ በራ ኢብኑ ዓዚብ ረዲየላሁ ዐንሁ ሱረቱ አልበራአ አይ ተውባ እሷ ናት መጨረሻ የወረደችው ይላሉ። በሱሐባዎች መካከል ከዚያም በኋላ በዑለማዎች መካከል ኺላፍ አለ መጨረሻ ላይ የወረደው የቁርአን ምዕራፍ የትኛው ነው በሚለው። ነገር ግን ጥርጥር የሌለበት ነገር ምንድነው ሱረቱን ነስር ወደ መጨረሻ ላይ ከወረዱት የቁርአን ምዕራፎች መካከል አንዷ መሆኗ ነው። እዚህ ላይ መጨረሻ ነው የወረደችው ስንል ከሷ በኋላ ምንም አይነት የቁርአን አንቀጽ አልወረደም ማለታችን አይደለም። ምክንያቱም ሱረቱን ነስር የወረደችው ዓመል ፈትህ ነው። ከዚያ በኋላ ደግሞ ነብያችን አለይሂ ሰላቱ ወሰላም 2 ዓመት ኖረዋል። ይሄ ማለት ብዙ አያቶች ወርደዋል። ነገር ግን ሙሉ በሙሉ አንድ ምዕራፍ ለመጨረሻ ጊዜ ወረደው ለማለት ነው እንጂ በጭራሽ አያቶችም ከዚያ በኋላ አልወረዱም ለማለት አይደለም። ያው እቺንም የቁርአን ምዕራፍ በተመለከተ جاء أنها تعدل ربع القرآن የቁርአን አንድ አራተኛ ታክላለች የሚል ሪዋያ መጥቷል። ግን والحديث في سنده ضعيف حديث ነው ደከም ያለ ነው። بسم الله الرحمن الرحيم إذا جاء نصر الله والفتح يا الله اردادنا يا مكة مكفت بمتا ጊዜ ይላል። والفتح هنا فتح مكة باتفاق المفسرين بمفسروች بعلماء ስምምነት እዚህ ላይ الفتح ብሎ አላህ የገለጸው የመካ መከፈት ነው። والفتح هو دخول البلد عنوة بجد بهايل يهونن هاجر مقبات እዚያ ያለን ኃይል አሸንፎ መቆጣጠር ማለት ነው ፈትህ ማለት። ያው ነብያችን አለይሂ ሰላቱ ወሰላም መካ ውስጥ ዳዕዋቸውን ጀምረው ቁረይሾች ዳዕዋቸውን ለማደናቀፍ ብዙ ነገር አድርገዋል። እሳቸውንም ሱሐቦቻቸውንም አስተቃይተዋል። የመግደል ሙከራ ድረስ ደርሰዋል። ከዚያ ረሱል አለይሂ ሰላቱ ወሰላም ወደ መዲና ሄደው ወደ 8 ዓመታት ከቆዩ በኋላ ከቁረይሾች ጋር ከመካ ሰዎች ጋር في صلح الحديبية ስምምነት ፈጽመው ነበር። አይ በቁረይሾችና በሙስሊሞች መካከል ለ10 ዓመት ጦር ሊያቆሙ አይ በመካከላቸው ጦርነት ላይ ከስተት ማለት ነው። وكذلك የነብያችን አለይሂ ሰላቱ ወሰላም ዚማ የፈለገ ከሳቸው ጋር መሆንና በሳቸው ከለላ መኖር የፈለገ እንዲገባ በቁረይሾችም ዚማ መግባት የፈለገ እንዲገባ ተስማምተው ነበር እና በኑ በክር የሚባሉት ጎሳዎች
በቁረይሽ ዚማ ውስጥ ገብተው ነበር። ኹዛዓ የሚባሉት ደግሞ በነቢያችን አለይሂ ሰላቱ ወሰላምና በሙስሊሞች ዚማ ገብተው ነበር። ከዚያ በኑ በክሮች ከቁረይሾች ጋር ተባብረው ማለት ነው አንዳንድ የቁረይሽ ሰዎች እነ ሶፍዋን ኢብኑ ኡመያ እነ ኢክሪማ ኢብኑ አቢ ጀህል እነ ሱሀይል ኢብኑ ዐምር ወገይሪሂም ሚን ሳዳት ቁረይሽ ከነሱ ጋር ተባብረው ኹዛዓዎችን በሌሊት አጠቁ፣ ገደሏቸው። ሐታ ሐረም ውስጥ ራሱ ገብተው እየተከታተሉ የሐረምን ክብር አረቦች ሐታ ፊል ጃሂልያ አንድ ሰው መካ ውስጥ የአባቱን ገዳይ ቢያገኝ እንኳን አይነካውም ነበር፣ በክፉ አይመለከተውም እንኳን። ያንን ሑርማ እንኳን ሳይጠብቁ ኹዛዓዎችን በነቢያችን አለይሂ ሰላቱ ወሰላም ዚማ ከለላና ጥበቃ ውስጥ የገቡትን ጎሳዎች ከቁረይሾች ጋር ተባብረው አጠቋቸው። የዚህን ጊዜ ኹዛዓዎች ወደ ነቢያችን አለይሂ ሰላቱ ወሰላም መጥተው የሆነውን ነገር ነገሯቸው። የዚህን ጊዜ እነሱን ለመርዳት ረሱል አለይሂ ሰላቱ ወሰላም ሱሐቦቻቸውን ሙስሊሞችን በአጠቃላይ ወደ 10 ሺህ የሚሆኑትን አሰባስበው ወደ መካ ሄዱ። ከዚያ በኋላ መካንም ከትንሽ ግብ በኋላ ብዙም ጦርነት አልነበረም። ምክንያቱም የመካ ሰይድ የቁረይሾች ዋና የነበረው አቡ ሱፊያን ረዲየላሁ ዐንሁ ከዚያ በኋላ ሰልሞ ወደ መካ ተመልሶ ሰዎች ቤታቸው ውስጥ ቆልፈው የሚቀመጡ ከሆነ መስጊድ ውስጥ የሚገቡ ከሆነ አማን እንደሚያገኙ ነቢያችን አለይሂ ሰላቱ ወሰላም ክፉ ነገር እንደማያደርጉባቸው መልእክት ሰጥቷቸዋል። ግን አንዳንድ ይሄንን ሽንፈት መቀበል የከበዳቸው አባቶቻቸው በኩፍርና በሽርክ ላይ የተገደሉባቸው እንደነ ሶፍዋን እንደነ ኢክሪማ አይነቶቹ ትንሽ ጦርነት ለማስነሳት ሞክረው ነበር። ነገር ግን ኻሊድ ረዲየላሁ ዐንሁ ወገይሪሂም ሚነ ሱሐባ እነሱን አባረዋቸው። የዚያን ጊዜ መካን ከፈቱ፣ ተቆጣጠሩ ማለት ነው። ይሄ በተከሰተ ጊዜ ይላል አላህ ተባረከ ወተዓላ ኢዛ ጃአ ነስሩላሂ ወልፈትህ የአላህ እርዳታና የመካ መከፈት በመጣ ጊዜ ወረአይተ ናሰ ሰዎችንም እንደዚሁ ባየህ ጊዜ የድኹሉነ ፊ ዲኒላሂ አፍዋጃ ጭፍሮች ሆነው በአላህ ሃይማኖት ውስጥ ሲገቡ ባየሃቸው ጊዜ አፍዋጀን وهو جمع فوج أي جماعة وفرقا وطائفة بدن يهونوا جماعة يهونوا ببزات فوج ودا الله هيمانوتس ودا سلمنا سيقبوا بأيها الشوقذي إيه هونو بعد فتح مكة فتكفت أبوالانا مكنياتهم عربوت من يلو نبر نبياتنا عليه الصلاة والسلام كهذبوا شقار توت بابارونا ህዝቦቹን አሸንፎ በእነሱ ላይ የበላይ መሆን ከቻለ እውነትም ነብይ ነው። የዚያን ጊዜ ቶሎ ወደሱ ሂደን ሃይማኖቱን እንቀበላለን። አማ ህዝቦቹን ማሸነፍ ከተሳነው እነሱ ጥሪውን የሚያዳፍኑበትና የሚያጠፉት ከሆነ የዚያን ጊዜ እኛም ከመከራ እንተርፋለን፣ ምንም አያጋጥመንም ብለው ይጠባበቁ ነበር። አላህ ተባረከ ወተዓላ ለነቢዩ አለይሂ ሰላቱ ወሰላም መካን በከፈተላቸው ጊዜ የዓረቦች ሁሉ ቁንጮና ዋና የሆኑት ቁረይሾች ለዚህ ሃይማኖት ባጎነበሱና ይህን ሃይማኖት በተቀበሉ ጊዜ የቀረ ነገር የለም። ዓረቦች በአጠቃላይ በየጎሳቸው ጀማዓተን ፊረቀን እየሆኑ ወደ ነቢያችን አለይሂ ሰላቱ ወሰላም እየመጡ እስልምናን ተቀበሉ። لذلك فتح مكة كان في العام الثامن بعد الهجرة 8ኛው ዓመት ላይ ነበር። ከዚያ ቀጥሎ የነበረው التاسع عام الوفود ይባላል። አየልኡካኖች ዓመት። ምክንያቱም ከየቀቢላው ከየጎሳው እየመጡ ሰዎች ነብያችን አለይሂ ሰላቱ ወሰላምን ቃል ኪዳን ይገባቡ ነበር፣ እስልምናን ይቀበሉ ነበር። ከዚያ በኋላ በነበሩት 2 ዓመቶች ጀዚረተል ዓረብ አብዛኛው የዓረቡ ደሴት ዓረቦች እንደዚሁም በአጠቃላይ ሊባል በሚችል ሁኔታ ማለት ነው የተወሰኑ አካባቢዎች ሲቀር እስልምናን ተቀብለው ነበር እና የዚያን ጊዜ ይላቸዋል የአላህ እርዳታ እንደዚሁም ደግሞ የመካ መከፈት ሲመጣ ሰዎችንም
በቡድን እየሆኑ ጭፍራዎች ሆነው በአላህ ሃይማኖት ውስጥ ሲገቡ ባያቸው ጊዜ فسبح بحمد ربك ጌታህን ከማመስገን ጋር አጥራው سبحه أي نزهه عن العيوب والنقائص وعن الشريك والأنداد كأجاروች ከቢጤ ከጉድለትና ከነውር ሁሉ አጥራው مع حمده አይሱን ከማመስገን ከማሞገስና ከማወደስ ጋር ማለት ነው واستغفره ምህረትንም ለምነው إنه كان توابا እሱ መመለስን አብዝቶ ተቀባይ ነውና توابا أي كثير القبول لتوبة عباده إذا تابوا ባሮቹ የሰሩት ወንጀል ጸጽቷቸው ወደሱ ከተመለሱ አብዝቶ ተውበታቸውን የሚቀበል ነውና ጌታህን ምህረቱን ለምነው እንደዚሁም እሱን ከማመስገን ጋር አጥራው ይላቸዋል ይሄ የቁርአን ምዕራፍ ከኢብኑ አባስ وكذلك ከዑመር ኢብኑ الخطاب رضي الله عنهما እንደመጣው የነብያችን አለይሂ ሰላቱ ወሰላም ሞት የሚያመላክት ነው ይላሉ بذلك عمر بخلافه زمن ታላላቅ شيوخ الصحابة بدر لا يتساتفوا السابقين الأولين من المهاجرين أن عبد الرحمن بن عوف أن طلحة وغيرهما من كبار الصحابة كان الناس قال عبرو عبد الله بن عباس المجلس لا يتقمتون نبا أن عند الصحابة وجه الذي نقر تقاوموا نفسه أن يقوهن اللي جميع كل جوشالون السلم إنه كان يقال يمتاز قمته والو عمر درجውን ሊያሳያቸው ፈለገና አንድ ቀን የተሰበሰቡበት ቦታ ላይ ኢብኑ አባስን ጠራ ከዚያ እችን የቁርአን ምዕራፍ አነበባት من اولها الى اخرها ከዚያ ሰሃቦችን ጠየቃቸው ከዚህ የቁርአን ምዕራፍ የምትረዱትና የምትይዙት ነገር ምንድነው ከዚያም ሰሃቦቹ በግልጽ እንደሚያሳዩት እነዚህ አያቶች እቺማ ምዕራፍ አላህ እርዳታውንና ድሉን በሰጠን ጊዜ አይለ ነብዩ አለይሂ ሰላቱ ወሰለም وكذلك للمؤمنين እሱን እንድናጠራው እንድንሰግድለት እንድናመሰግነውና ምህረትን እንድንለምነው እያዘዘን ነው አሉ ከዛ ኢብኑ አባስ ዘወራለና አንተ እነሱ የሚሉትን ነው እንዴ የምትረዳው አለ ኢብኑ አባስም لا አለ አይደለም بل هذا أجله عليه الصلاة والسلام يا نبياتنا عليه الصلاة والسلام ጊዜያቸው መሞቻቸው የተቃረበ መሆኑን የምታመላክት የቁርአን ምዕራፍ ናት አለ ዑመር ምን አለ نعم እኔም ይሄንኑ ነው የምረዳው ከዚህ ሌላ መልእክት አላት ብዬ አላስብም አለ ምክንያቱም ረሱል አለይሂ ሰላቱ ወሰለም በዚህ ዱንያ ላይ የመኖራቸው ዓላማ ሰዎችን ወደ አላህ ዲን ማስገባት ወደሱ መጣራት ነው ዱንያ ላይ ምንም ሐጃ የላቸው ዱንያ ለሳቸው የምትሆን አገር አይደለችም مالي وللدنيا وما أنا في الدنيا إلا كراكب استذل ظلها ثم راح فتركها عند لوط مالتنا أني بالدنيا لا يلك عند تقواج عند قالابين ሂዶ የሆነች ጥላስር ሲደርስ እዚያች ቦታ ላይ ተጠሉ ከዚያ በኋላ እንደሚሄድ ማለት ነው ዱንያ ለኔ እንደዛች ናት ይሉ ነበር ነብያችን አለይሂ ሰላቱ ወሰለም ለዚያም ነው አላህ ሲያስመርጣቸው ዱንያን ከነጌጣጌጧ አኺራ ላይ ከተቀመጠለ መልካም ነገር ጋር በተጨማሪ ዘላለማዊ ህይወት ልስጥህ ወይስ ደግሞ ወደኔ ልውሰድህ ብሎ ሲያስመርጣቸው ምንድነው ያሉት بل الرفيق الاعلى የላይኛውን ጉርብትና ነው የምፈልገው ወደ አንተው መምጣት ነው የምፈልገው ነው ያለው ስለዚህ መካ በተከፈተ ጊዜ ይሄንን ሃይማኖት በተከሻቸው ተቸክመው በአለም ላይ የሚያሰራጩት አረቦች በአጠቃላይ ወደ እስልምና ገብተው ነበር የሳቸውም እንደዚሁ ተልእኮና አስተምሮ ወደ መገባደጃው እየተቃረበ ነው ስለዚህ
ያለብህን ነገር ፈጽመሃል ዓላማህን አሳክተሃል አሁን የቀረህ ምንድነው አላህ ለዋለልህ ውለታ እሱን ከማጥራት ጋር አመስግነው ወንጀልህ እንዲማር ደረጃህ ከፍ እንዲል ደግሞ ምህረትን ከጌታህ ለምን ነብያችን አለይሂ ሰላቱ ወሰለም غفر له ما تقدم من ذنبه وما تأخر إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر بالواجوال يعلفونهم يمتونهم مروا الله مع ذلك نبياتنا عليه الصلاة والسلام بأندان أحاديث عندما بيقنوا سبا ጊዜ በአንዳንድ ሪዋያዎች 100 ጊዜና ከዚያ በላይ አላህን ምህረትን ይለምኑት ወደሱ ይመለሱ ነበር ምክንያቱም የሰው ልጅ ምንም አይነት ምሉእነትን ቢደርስ የዒባዳን ጫፍ ቢነካ የአላህን ሐቅ ሙሉ በሙሉ ሊወጣ አይችልም حتى ነብያችን አለይሂ ሰላቱ ወሰለም ለዚያ ነው በሐዲስ ላይ ምን ይላሉ ከናንተ መካከል እኮ አንዳችሁም ስራው ጀነት የሚያስገባው ሰው የለም ማለት حتى انت يا رسول الله አንቱም ብትሆኑ አሏቸው ሱሐቦቻቸው نعم الا ان يتغمدني الله برحمته الله በዝነቱና በችሮታው ካላካበበኝ በስተቀር እኔም ብሆን ስራዬ ጀነት ያስገባኝም ይሉ ነበር لذلك ከሰዎች ሁሉ የተሟላ ከፍጥረቶች ሁሉ የበላይ ብትሆን እንኳን ለአላህ የሚገባውን ሙሉ ነገር መፈጸም ስለማትችል ለነዛ ጉርለቶች ማካካሻ ለደረጃ ከፍ ማድረጊያ ጌታህን ምህረት ለምነው ወደሱም ተመለስ ጌታህ ደግሞ አብዝቶ صلاة العشاء የባሮቹን መመለስ የሚቀበል ነው ይላቸዋል لذلك ነብያችን አለይሂ ሰላቱ ወሰለም ኡሙ المؤمنين عائشة رضي الله عنها እንደምትለው እቺ የቁርአን ምዕራፍ ከወረደች በኋላ ምን ማለት ያበዙ ነበር አለች سبحانك اللهم ربنا وبحمدك واتوب اليك ወይም ደግሞ በሌላ ሪዋያ سبحان الله وبحمده استغفر الله واتوب اليه ያሉ በጣም ያበዙ ነበር هاي يتأول هذه الآية أو هذه السورة እቺን የቁርአን ምዕራፍ ተግባራዊ ያደረጉ እኛም አሁን ከነብያችን አለይሂ ሰላቱ ወሰለም ይዘን ركوعችን ላይና ስጁዳችን ላይ እንደምንለው ማለት ነው سبحانك اللهم ربنا وبحمدك اللهم اغفر لي ይሄንን አብዝተው ነብያችን አለይሂ ሰላቱ ወሰለም ይሉ ነበር